አሜሪካና ኢራን የ60 ቀናት የተኩስ አቁም ስምምነትን ከተፈራረሙ በኋላ በዛ የ60 ቀን ጊዜ ውስጥ እንግዲህ የመግባቢያ ሰነድ ስምምነቱን መነሻ በማድረግ የመጨረሻ ውጤት ላይ ለመድረስና ዘለቄታዊ በሆነ መንገድ ጦርነቱን ለመቋጨት በሚቻልበት ሁኔታ ላይ የመጨረሻውን ስምምነት እንደሚያደርጉ ይጠበቃል። ያንን ነገር ታዲያ ለማከናወን በእነዚህ 60 ቀናት ጊዜ ውስጥ ተደጋጋሚ የድርድር ሂደቶች ይቀጥላሉ። ከነዛ መካከል በትላንትናው ዕለት ሲጠበቅ የነበረውና ያው ሌሊቱን ጭምር መከናወኑ የተገለጸው በዶሃ በኳታር ዶሃ ውስጥ የአሜሪካና የኢራን ተደራዳሪዎች የተወያዩበት አይነት አጋጣሚ ቀጥታ ፊት ለፊት ተገናኝተዋል ወይስ አልተገናኙም በሚለው ላይ መረጃዎቹ እንዳሉ ሆነው ነገር ግን በተዘዋዋሪም በኩል ይሁን በቀጥታ በኩል ነገር ግን በዶሃ የሁለቱ ሀገራት ባለስልጣናት ተገናኝተው ሐሳቦችን ተለዋውጠዋል። ይሄው ጉዳይ ታዲያ እንግዲህ በጥቅሉ በ60 ቀናቱ የድርድር ሂደት ላይ የአሜሪካና የኢራን ወደ መጨረሻ ስምምነት ላይ የመድረሳቸው ጉዳይ እውነት እንደው ኤክስፔክት የምናደርገው የምንጠብቀው ውጤት ይመጣል ብለን የምናስበው ነገር ነው ወይም ከ60 ቀን በኋላ ጦርነቱ በዘለቄታዊነት ይቆማል ነው ወይንስ ደግሞ ምን አይነት ሁኔታ ነው የሚፈጠረው? አሁን ላይ ያለውን ትሬንድ ስትመለከቱት ማለት ነውና ይሄ መሰረታዊ ጥያቄ ሆኖ እየቀረበ ይገኛል። በተለያዩ ዓለም አቀፍ መገናኛ ብዙሃንም በእርግጥ አሁን ላይ አሜሪካና ኢራን እየሄዱበት ያለው መስመር ውጤት የሚመዘገብበት ዘለቄታዊ ሰላም የሚመዘገብበት ነው ወይ የሚለው ላይ በጣም ከባድ የሆነ አስጨናቂ ጉዳዮች በመስተዋል ላይ ይገኛሉ። ከዚህ ጋር ተያይዞ ታዲያ የሚነሱ ምክንያቶች መካከል በአንደኛ ደረጃ የኢራን አሁናዊ አቋም ነው። እንደሚታወቀው የኢራን አሁናዊ አቋም ሲባል በሁለት መልኩ ነገሩን ከፋፍለን መመልከት እንችላለን። አንድ ከሆርሙዝ ሰርጥ አኳያ ነው። በነገራችን ላይ የሆርሙዝ ሰርጥ ላይ አዲስ እውነታ ነው የተፈጠረው። እንደምታውቁት ከጦርነቱ በፊት የነበረው የሆርሙዝ ሰርጥ እውነታና አሁን ደግሞ ከዚህ ከጦርነቱ በኋላ በተኩስ አቁም ስምምነቱ ጊዜ ላይ ያለው ነባራዊ ሁኔታ በቃ ፍጹም የተለያየ የምስራቅና የምዕራብን ያክል የማይገናኝ የተለያየ ሆኗል። የዚህ ምክንያት ምንድነው? በዛ ቦታ ላይ ኢራን የመሬት አቀማመጧን ስትራቴጂካዊነት ታሳቢ ባደረገ መልኩ ፈላጭ ቆራጭነቷን በማረጋገጧ ሳቢያ ነው። ይሄ እውነት እና አሜሪካ እየመረራቸውን ቢሆን ሊውጡ የተገደዱት አይነት ስምምነት ላይ የተጠቃለለና በእርግጥም በሆርሙዝ ሰርጥ በኩል ኢራን አዲስ ነገር ይዛ መታለች። አዲስ ይዛ የመጣችው ነገር ደግሞ ኢቭን በዙሪያዋ የሚገኙ እንደነ ሳውዲ፣ እንደነ ዩኤኢ፣ እንደነ ኳታር፣ እንደነ ኦማን የመሳሰሉት ሀገራት ጭምር ከኢራን ጋር አብሮ መስራትን ብቸኛ አማራጭ እንዲያደርጉ። ምክንያቱም አሁን ልብ አድርጉ፣ ኢራን የሆርሙዝ ሰርጥን ዘጋችው ወይም ኢራን የሆርሙዝ ሰርጥ ላይ የሆነ ነገር አደረገች ማለት ለአሜሪካ አይደለም ወይ ለእስራኤል አይደለም፣ ለነዚህ በኢራን ዙሪያ ላሉ ሀገራት ከባድ የሆነ ቀውስ ይዞ ይመጣል። እነ ኳታር በ40 ቀኑ ጦርነት ወቅት ላይ የሆርሙዝ ሰርጥ ተዘግቶ በነበረበት ጊዜ አጠቃላይ ከሊኩፋይድ ናቹራል ጋዝ ወይም ደግሞ የበለጸገ የተፈጥሮ ጋዝ ብለን እንግለጸው እንግዲህ ፕሮሰስ የተደረገ ማለት ነው። እሱን ኤክስፖርት በማድረግ ለዓለም ገበያ በማቅረብ ረገድ ከነበራት አቅም አንጻር 1/5 ነው። አስቡ። በዛ ጦርነት ብቻ የኳታር አጠቃላይ የተፈጥሮ ጋዝ ኢንዱስትሪ ምን ያክል እንደተናገረ ይሄ የነ ሳውዲም የነ ዩኤኢም የሁሉም ሀገራት እውነታ ነው። ስለዚህ በአንድም ይሁን በሌላ እነዚህ ሀገራት ከኢራን ጋር መስራትን ግዴታቸው ሆኗል። አዲሱ ነገር ይሄ ነው። በሆርሙዝ ሰርጥ ላይ እነዚህ ሀገራት ኢራንን ታሳቢ እንዲያደርጉ። ሁለተኛው ነገር ደግሞ በቀጥታ ከምን ጋር ይገናኛል? የኢራኑ የህዝብ ተወካዮች ምክር ቤት ቃል አቀባይ መሐመድ ጋሊባፍ የሆርሙዝ ሰርጥ የኢራን ታላቁ በቃ መደራደሪያ ነው፣ በዛ ሉዓላዊ መብታችን ላይ በፍጹም ወደኋላ የምንለው ነገር የለም፣ ኖ ሪትሪት ኦን ሶቨርኒቲ ራይትስ፣ በቃ በሉዓላዊ መብታችን ምንም አናፈገፍግም፣ ምንም እጅ አንሰጥም በማለት አስተያየታቸውን ሰጥተዋልና ይሄ ጉዳይ የሆርሙዝ ሰርጥ ላይ እንግዲህ እና አሜሪካ የሚመኙት ነገር አለ። በእነሱ ቁጥጥር ስር አድርገውት ያንን አካባቢ መቀጠል ይፈልጋሉ። አሜሪካን ዋተር ሊያደርጉት ይመኛሉ። ነገር ግን በዚህ ጦርነት ምክንያት ኢራኒያን ዋተር የመሆኑ ጉዳይ ተረጋግጧል። ያ ብቻም ደግሞ ሳይሆን ኢራኒያን ዋተር ብቻ መሆኑ ሳይሆን አሁን ምን እየተባለ ይገኛል? በሆርሙዝ ሰርጥ በኩል ላይ ኢራን አስተዳደራዊ ስራውን ለማከናወን የክፍያ ጉዳይ ልትጀምር እንደሆነ በመገለጽ ላይ ይገኛል። ይህንን ሐሳብ እነ ኦማንም ጭምር አንስተውታል ወይም በኦማን ጭምር ድጋፍ ተሰጥቶታል። ኦማን ማለት በተቃራኒ አቅጣጫ የሆርሙዝ ሰርጥን የምትዋሰን ሀገር ነች። ስለዚህ እነ ኦማንም ድምፅ ሰጥተውታል።
አሁን ኢራን ብቻ ሳይሆኑ በቀጠና ያሉ ሀገራትም አሁን የኢራን ደካማ ጎን ምን ይመስላችኋል? የኢራን ደካማ ጎን እነዚህ በቀጠና ያሉ የአረብ ሀገራት ኢራንን በተወሰነ መልኩ ከነሱ ጋር እንድትሰራ ለማድረግ የሚያስገድዱበት መንገድ ኢንቨስትመንት ነው፣ ገንዘብ ነው። እንዲያውም ትላንት አንድ ጽሑፍ እያየው የውጭ ቀጥታ ኢንቨስትመንት የኢራን አኪሊስ ሂል የሚባል ነው፣ ወይም ደግሞ በቃ ድክመቷ ነው፣ ዊከስት ፖይንቷ ነው እየተባለ ትንታኔውን እያየሁት ነበርና እነዚህ ሀገራት የአረቡ ዓለም ሀገራት ከኢራን ጋር አብረው መስራትን ኢራን በቀጣይ ሆርሙዝ ሰርጥን አደጋ እንዳጥልባቸው ኢራን ጋር ተባብሮ ለመስራት እንዲቻል አንዱ ታሳቢ እያደረጉ ያለው ነገር የኢንቨስትመንት አማራጮችን ከማን ጋር ማድረግ ነው? ከኢራን ጋር ማድረግ ነው። በሆርሙዝ ሰርጥ ላይ የተፈጠረው አዲስ እውነታ ኢራንን በዚህ ቀጠና ላይ ምን ያክል ሀያል ሀገር አድርጎ እያወጣት እንደሆነ በግልጽ እየታየ ይገኛል። አሜሪካ ህልሟ እዛ ቦታ ላይ ከሽፏል። እስራኤል ህልሟ እዛ ቦታ ላይ ከሽፏል። የእስራኤልማ ማለት እንደው እና አሜሪካ እንኳን ደረሰብን ከሚሉት ኪሳራ በላይ በዚህ ጦርነት ላይ ከበድ ያለ ኪሳራ ያስተናገደችው እስራኤል ነች። አንደኛ በቀጥታ የኢራን ሚሳኤሎችን ሰለባ ሆናለች። ሁለተኛ የትኛውንም ስትራቴጂካዊ ጎሏን አላሳካችም። ስለዚህ የነ ኢራን አዲስ ነባራዊ ሁኔታ ከዚህ ከሆርሙዝ ሰርጥ ላይ ያለው ነባራዊ ሁኔታ የሚገርማችሁ እነ ፈረንሳይን የመሰሉ ሀገራት በሆርሙዝ ሰርጥ ላይ ማይኒንጎችን እንደዚህ የባህር ላይ ፈንጂዎችን ለማጽዳት ጥሪ አቅርቦ ነበር። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በቃ እኛ እንሳተፍና የባህር ላይ መስመሩን ከፈንጂዎች እናጽዳ ብለው ነበር። ምንም አይነት የውጭ ሀገር እርዳታ አያስፈልገኝም፣ ይሄ ባህር ክልል የኔ ነው፣ የኔ የሆነ የባህር ክልል ደግሞ ራሴ አጸደዋለሁ፣ አስተካክለዋለሁ ብላ ኢራን የነ ፈረንሳይን ጥያቄ ጭምር ውድቅ አድርጋለች። በፈረንሳይ የመጣው ጥያቄ ውድቅ መደረጉ ከዚህ ቀደም በሰሜን አትላንቲክ ጦር ቃል ኪዳን ድርጅት አማካኝነትም ኢቭን ሲነሱ የነበሩ ሐሳቦች አሉ። ከስምምነቱ በኋላ የሚል እቅድ እንዳላቸው እንዳትረሱ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገራት ከስምምነቱ በኋላ ይላሉ አሁን የ60 ቀኑ የስምምነት ጊዜ ከተጠናቀቀ በኋላ በሚኖረው ሰዓት ላይ የሆርሙዝ ሰርጥን ደህንነት ለማስጠበቅ ወደዛ ስፍራ ወታደሮችን እንልካለን፣ እንንቀሳቀሳለን የሚል ፍላጎት አላቸው። እነዚህ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገራት እነዚህ ሀገራት ያው እነ ፈረንሳይን የሚያጠቃልላል። በዛ ቦታ ላይ ግን ምንም አይነት የሌላ የባዕድ እንቅስቃሴ እንዳይኖር በኢራን በኩል በዚህ ሰዓት ላይ በጣም ከፍተኛ የሆነ ዝግጅት ተደርጓል። የፐርሺያን ገልፍ ስትሬት አውቶሪቲ ተብሎ ያንን የሚያስተዳድር ተቋም ተመስርቷል። የሚገርመኝ ከዚህ ሁሉ መካከል ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የባህር ኃይል በቃ አሽመድምደናል፣ የኢራንን የአየር ኃይል አውድመናል፣ አሁን የኢራን መርከቦች ከባህሩ ወለል ስር ናቸው እያሉ በተደጋጋሚ ሲሰጡ የነበረው አስተያየት እንደነበረ አልዘነጋምና ታዲያ እንግዲህ ይህንን አይነት ድል አስመዝግበናል እያሉ ዶናልድ ትራምፕ ሆርሙዝን በፈለገችው ጊዜ የመዝጋትም ሆነ የመክፈት ስልጣን ያለው ስቲል በማን እጅ ነው? በኢራን እጅ ነው። ስለዚህ አሜሪካ የሆርሙዝ ሰርጥ ላይ ያላት ሚና ኢራን ያላትን ሚና በማክበር ላይ የተመሰረተ ሆነ። መጀመሪያ እኮ የሆርሙዝ ፈላጭ ቆራጭ እኛንን የሚሉበት ጊዜ ነበርና አሜሪካ አሁን ከዛ ነጥብ ውስጥ ወጥተው ወደ ምን መጡ? የኢራን በሆርሙዝ ሰርጥ ላይ ያላትን ሚና ይኸው የፐርሺያን ገልፍ ስትሬት አውቶሪቲ ብላ ተቋም መስርታ የሆርሙዝ ሰርጥን እያስተዳደረች ትገኛለች። አንደኛ። ሁለተኛ ከቀናት በፊት ካስታወሳችሁ የተፈጠረ የተኩስ ልውውጥ ነበረ። በአሜሪካና በኢራን መካከል የተኩስ ልውውጥ ተፈጥሮ ነበረ። በዛ የተኩስ ልውውጥ ላይ ዋነኛ ምክንያቱ የተኩስ ልውውጡ ወይም ሁለቱ ሀገራት እንዲታኮሱ ያደረጋቸው ዋነኛ ምክንያት ምንድን ነበር ካላችሁ በጣም በሚገርማችሁ የአንዳንድ መርከቦች በኦማን የሆርሙዝ ሰርጥ ሊባል በሚችለው ክፍል ሆርሙዝ ሰርጥ ለሁለት ይከፈላል አይደለ? ወደ 34 ኪሎ ሜትር ስፋት አለው። ግማሹ የኢራን ነው፣ ግማሹ የማን ነው? የኦማን ነው እንላለን ሁሌ። በሆርሙዝ ድንበር አድርገው መርከቦች ለማለፍ ሲሞክሩ ኢራን የነዛ መርከቦች እንቅስቃሴ ትክክለኛ እንቅስቃሴ አይደለም፣ እኔ ባዘጋጀሁት መስመርና መስመር ብቻ ነው የምትሄዱት፣ ስለዚህ በዛ ምክንያት ድሮን ተኮሰች ወደ መርከቡ ማለት ነው። ከዛ አሜሪካ ደግሞ የተኩስ ስምምነቱ ተጣሰ ብላ ወደ ኢራን መተኮስ ጀመረች። ከዛ አሁን ይሄን ነገር ስትመለከቱት በቃ ነገሩ እያገረሸ እየባሰ ሊመስል ይችላል።
በጣም የገረመኝ ጉዳይ እና አሜሪካ ከዛ በኋላ ምን ተስማሙ መሰላችሁ? ተኩስ አቁም ለማድረግ ድጋሜ ተስማሙና ወደ ድርድር ጠረጴዛ ላይ ተመለሱ ማለት ነው። ስለዚህ በሆርሙዝ ሰርጥ ላይ የተፈጠረው አዲስ ነባራዊ ሁኔታ ይሄ ነው። አሁን ጥያቄ የሚሆነው ከእንደዚህ አይነት ነባራዊ ሁኔታ ጋር እና አሜሪካ እስከ መቼ ሊቀጥሉ ይችላሉ የሚለው ነው። ዳትስ ዋይ አንደኛው በዛ ስፍራ ላይ ጦርነትን እንመለከት ይሆን ድጋሜ ብዬ ሳስብ አንዱ እንደ ሐሳብ የሚመጣው ጉዳይ የሆርሙዝ ሰርጥ ላይ ኢራን እየወሰደች ያለው የበላይነት አሜሪካ በዓለም ላይ ይዛው የመጣችውን አሜሪካን ዋተር የሚል ኮንሰፕት ወገቡን ሰብሮ ያስቀረ ስለሆነ for how long ከእንደዚህ አይነት ነባራዊ ሁኔታ ጋር እስከምን ያክል ጊዜ ድረስ ለመቀጠል እና አሜሪካ ዝግጁ ይሆናሉ ብዬ ሳስብ ብዙም እንትን አይሰማኝም። አለ አይደል በቃ እና አሜሪካ ነገሩን የራሱ ጉዳይ የሆርሙዝ ሰርጥን የራሱ ጉዳይ ብለው ትተው በቃ ኢራን እንደፈለገች እንድትሆንበት እጃቸውን አጣጥፈው የሚቀመጡ አይመስለኝም። ስለዚህ አንዱ ይሄ ውጥረቱን ከሚያባብሰው ነባራዊ ሁኔታ ውስጥ አንዱ ይሄ የሆርሙዝ ሰርጥ ጉዳይ ነው። ከ60 ቀናት በኋላ ሁለቱን ሀገራት ወይ ውጥረታቸውን ከሚያባብስ ነው ፉል ስኬል ጦርነት ሊመጣ ይችላል ወይስ አይችልም የሚለው ስቲል ብዙ የምናነሳቸው ነጥቦች ይኖራሉ። ግን ውጥረትን ከሚያባብስ ወደ ፉል ስኬል ወደሚባለው አይነት ጦርነት ሊመልስ ከሚችሉ ጉዳዮች መካከል አንዱ የሆርሙዝ ሰርጥ ጉዳይ ነው። አየን እኮ ከትላንት ወዲያ በኦማን በኩል ታልፋላችሁ ወይስ በኢራን በኩል ታልፋላችሁ በሚል አይነት የተፈጠረ የተኩስ ልውውጥ ወደ ፉል ስኬል ጦርነት ሊያድግ የሚችልበት እድል ነበረ። ሁለቱም ሀገራት በቃ ተኩስ አቁም እናድርግ በሚል ተስማምተው ወደ ድርድር ጠረጴዛ በመመለሳቸው ነው እንጂ በቃ ወደ ፉል ስኬል ነገሩ ሊቀጥል የሚችልበት ሁኔታ ነበር። ስለዚህ አንዱ የዚህ ቀጠናዊ ጦርነት የሙቀቱ መጨመርና መቀነስ እንግዲህ የሚያጠነጥንባቸው ነጥቦች የሆርሙዝ ሰርጥ ነው። ሌሎች ነጥቦችን እያየን እንቀጥላለን። ከፍታ በኋላ ልመለስ። እያየን የምንገኘው የዚህ አሜሪካና የኢራን የድርድር ሂደት ለ60 ቀናት ያክል ከቆየ በኋላ በመጨረሻ እንደው የዘለቄታዊ ሰላምን ሊያረጋግጥ የሚችል አይነት ስምምነት እኔ አልጠብቅም። ኦነስትሊ ስነግራችሁ የማልጠብቅበትን ምክንያቶች ወይም የማይጠበቁበትን ምክንያቶች ነው እያየን የምንገኘው። አንደኛ የሆርሙዝ ሰርጥ ጉዳይ ላይ ያለው አዲስ እውነታን በተመለከተ፣ ሁለተኛው ጉዳይ ደግሞ ሊባኖስ። መቼስ የሊባኖስን ጉዳይ ታስታውሳላችሁ። ገና ይህ ስምምነት ጉዳይ ሲመጣ ጀምሮ እንዴት ሐሳቦችን ስንለዋወጥ እንደነበረ። በሊባኖስ ያለው የተኩስ አቁም አተገባበርን በተመለከተ ያለውን ጠቅላላ ነገር ልንገራችሁ። ሊባኖስ ላይ የእስራኤል መንግስት ከሊባኖስ መንግስት ጋር ስምምነት አድርገዋል። አሁን ይሄ ስምምነት ብርቅ አይደለም። ባይዘወይ ኔታንያሁ ሲፈልጋቸው የሚጥሱት በቃ አክብረውት አያውቁም። ለምሳሌ በ2024 እንደ አውሮፓውያን አቆጣጠርም ኢቭን ከነ ሂዝቦላ ጋር ጭምር የተኩስ አቁም ስምምነት አድርገው ነበር። እስራኤል በነዛ ጊዜያትስ መላው እንግዲህ የደቡባዊ ሊባኖስ አካባቢ ላይ በተለያየ መልኩ የተኩስ አቁም ስምምነቱን እየጣሰች ትደበድብ ነበር፣ ጥቃት ታደርስ ነበር። አሁን ፌብሩዋሪ 28 ላይ ልክ እስራኤል የኢራኑን መሪ አያቶላህ አሊ ካሜናይን ስትገል ያን ጊዜ ሂዝቦላ ጦርነቱን ተቀላቀለ። ከዛ የተኩስ ልውውጦቹ ጦርነቶቹ ስቲል ቀጠሉ። አሁን ሊባኖስን ስንመለከት ሁለት አድርገን እንመለከታት። ሊባኖስን አንደኛው የማዕከላዊ መንግስቱ አለ፣ የነ ፕሬዝዳንቱ ጠቅላይ ሚኒስትሩ ምናምን ያሉበት መንግስት የምንለው ትክክለኛው በዓለም አቀፍ ማህበረሰብ እውቅና የተሰጠው መንግስት። ሁለተኛ በደቡባዊ ሊባኖስ የሚንቀሳቀስ የፖለቲካ ፓርቲ ታጣቂ ቡድን ማን ሂዝቦላህ የሚባል አለ። ፓርላማ ውስጥ የህዝብ ተወካይ ምክር ቤት ያለው እስራኤል አሸባሪ ነው እያለች ብትለፈልፍም ነገር ግን ለሊባኖሳውያን በተለይ ለደቡባዊ ሊባኖሳውያን እንደ አሸባሪ የማይቆጠር እንዲያውም የሚታወቀው ወይም የሚታወሰው ከ1982 ጀምሮ በደቡባዊ ሊባኖስ ውስጥ እስራኤል
አልወጣም ብላ ከቆየችበት ጊዜ በኋላ ከደቡባዊ ሊባኖስ እስራኤልን ጠራርጎ በማስወጣት ነው የሚታወቀው ሂዝቦላ። ከደቡባዊ ሊባኖስ እስራኤልን ጠራርጎ በማስወጣት 2006 ላይም ገብተው ነበር እስራኤሎች፣ ያኔም ያስወጣቸው ሂዝቦላ ነው። እና ሂዝቦላ ትጥቅ እንዲፈታና ታሳቢ ባደረገ መልኩ የእስራኤል መንግስትና የሊባኖስ መንግስት ተስማሙ። ሂዝቦላ ትጥቅ እንዲፈታ የእስራኤል መንግስትና የሊባኖስ መንግስት። ልብ አድርጉ፣ እያወሩ ያሉት ስለ ሂዝቦላ ነው። በትጥቅ መፍታት ሂደቱ ላይ መሳተፍም ሆነ ምናምን ይሄ መቀጠል ካለበትም አለመቀጠል ካለበትም በየትኛውም የትጥቅ መፍታት ሂደት ላይ ይሄ አካል በውይይቱ መሳተፍ አለበት። አሁን ሂዝቦላህን ባገለለ መልኩ የሊባኖስ መንግስትና የእስራኤል መንግስት ተደራደሩ፣ ተስማሙ። ሊባኖስ ውስጥ ያለው መንግስት ያው ከዚህ ቀደምም ኧረ ኢራን እባክሽ ከእንትን ውጭልኝ ምናምን እያለ ሲጮህ የነበረ መንግስት ነው። ነገር ግን አንዱ መሰረታዊ ጥያቄ አሁን ሂዝቦላ የሚያነሳው ጥያቄ እስራኤል ከደቡባዊ ሊባኖስ ትወጣለች ወይስ አትወጣም የሚል ጉዳይ ነው። ባለፈው በአሜሪካ አደራዳሪነት የተፈረመው ስምምነት እስራኤል ከደቡባዊ ሊባኖስ እንድትወጣ ሳይሆን አደጋዎችን አጥፍቻለሁ፣ አደጋዎች የሉብኝም ብላ እርግጠኛ እስከምትሆን ድረስ በሊባኖስ እንድትቆይ የሚያደርግ ስምምነት ነው የተፈረመው። ካስታወሳችሁ እና አሜሪካ ከኢራን ጋር ሲፈራረሙ ምን አይነት ስምምነት ተፈራረሙ? ከኢራን ጋር እስራኤል ደቡባዊ ሊባኖስን ለቃ መውጣት እንዳለባት ምን ማለት ነው? በሊባኖሳዊን የሊባኖስን ቴሪቶሪያል ኢንቴግሪቲ ወይም የግዛት አንድነት እንድታከብር ከኢራን ጋር እንዲህ አይነት ስምምነት በሊባኖስ ጉዳይ ላይ ተስማምተው ከዛ እስራኤልን ደግሞ በተመለከተ እስራኤልና ሊባኖስን ሲያስማሙ እስራኤል በዛ ስፍራ ላይ ላልተገደበ ጊዜ መቆየት የምትችልበት ምን አደረጉ? ስልጣን ሰጡ። ማን? እና አሜሪካ። ለኢራን ምን ብለዋታል? እስራኤል የሊባኖስን የግዛት አንድነት ታከብራለች ካሉ በኋላ ሄደው ከእስራኤል ጋር የግዛት አንድነቱን የምታከብረው ወይም እስራኤል ከሊባኖስ የምትወጣው ግን በዛ አካባቢ ላይ ያለ የሂዝቦላ እንቅስቃሴ ምን ሲል ትጥቅ ሲፈታ ነው የመሳሰሉት ጉዳዮች። አሁን የፐዝሉ መያያዝ ሂዝቦላ ከዛ ምን አለ? ይሄንን የተኩስ አቁም ስምምነት ምን አድርጌዋለሁ? ውድቅ አድርጌዋለሁ፣ ሪጀክት አድርጌዋለሁ። ከዛ እስራኤል ያው እየሰማችሁት እንዳለው ድብደባዋን ቀጥላለች። አክቹሊ በስምምነት ቢፈረምም ባይፈረምም የእስራኤል የአየር ላይ ጥቃትና ድብደባ እንደሚቀጥል ይታወቃል። እና በዛ አይነት መልኩ እስራኤል በሊባኖስ ውስጥ ያለውን ነገር ለራሷ በተመቸ ሁኔታ ከሊባኖስ መንግስት ጋር በመፈራረሟ አይታችሁ ከሆነ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራንና ለሂዝቦላ ውርደት የሆነ ስምምነትን ተፈራርመናል እያሉ አስተያየታቸውን ገለጹ። እንዳልኳችሁ ግን ይሄ ስምምነት እንዲፈጸም ውጤት እንዲመጣ መሬት ላይ ወርዶ እንዲተገበር ወይም እስራኤል ከሊባኖስ ውስጥ የመውጣት እቅድ በእርግጥ የሆነ በእንትን ደረጃ ምን ብለን እንግለጸው የምታምንበት አይነት ጉዳይ ቢሆን ገብቷችኋል? ይህን የምላችሁ ለምን መሰላችሁ? እስራኤል ገና በ1917 ምናምን አካባቢ ላይ ያኔ በነ ሮስቻይልድ ቤተሰቦች ያው ታውቁታላችሁ ብዬ አስባለሁ ታሪኩን። የነ ባልፎር ዲክላሬሽን በአንደኛ የዓለም ጦርነት መካከል ላይ የእስራኤል አገርነትን መመስረት የሚያስችለው የመጀመሪያው ደብዳቤ አንድ ገጿ ደብዳቤ ባልፎር ዲክላሬሽን የምትባለው ባልፎር ማለት የእንግሊዝ የውጭ ጉዳይ ሚኒስትር የነበረ ሰው ነው በጊዜው። እሱ ለሮስቻይልድ ቤተሰቦች በጻፈላቸው ደብዳቤ ላይ የተገለጸችው ሐሳብ ሀገርነቷ ጉዳይ ስትመጣ ያንን ያቀነቅኑ የነበሩ የሮስቻይልድ ቤተሰቦችን ጨምሮ የጊዜው የጽዮናውያን እንቅስቃሴ አቀንቃኞች የእስራኤል ድንበር ብለው የሚያስቡ ቦታ እስከ ድረስ ነው ብለናል ከዚህ ቀደም፣ እስከ ደቡባዊ ሊባኖስ ድረስ ነው። አሁን የያዘችውን ቦታ ከላታኒ ወንዝ አለፍ ብሎ ያለውን ቦታ እንዳለ የሚያጠቃልል የእስራኤል ካርታ ነው ያለው።
በአንድም ይሁን በሌላ እነ ኔታንያሁ ያንን አካባቢ በዘለቄታዊነት መጠቅለል ይፈልጋሉ፣ የሊባኖስን አካባቢ። ለምን እንዲህ ያልክ ካላችሁ በሶሪያ ያለውን ነባራዊ ሁኔታ በግልጽ እያየን ስለሆነ ነው። በሶሪያ ውስጥ እንግዲህ ሶሪያ የጎላን ኮረብታዎችን በ1967ቱ የስድስቱ ቀን ጦርነት ከተወሰደባት በኋላ እስራኤል ያንን ቦታ ከነጠቀች በኋላ አሁን የራሷ ሉዓላዊ ግዛት አድርገው ቀጥላለች። ዶናልድ ትራምፕም በመጀመሪያ ስልጣን ዘመናቸው የጎላን ኮረብታዎች የእስራኤል ናቸው ሲሉ እውቅና ሰጥተዋል። ከዛ አሁን ባለፈው የናልሻራ መንግስት ወደ ስልጣን የሚመጣበት አካባቢ ላይ ይሄ የእርስ በርስ ጦርነቱ ወደ መቋጫው መጥቶ እና አልጁላኒ ወደ ቤተ መንግስት ሲመጡ እስራኤል ከደማስቆ 42 ኪሎ ሜትር ርቀት ላይ ድረስ ገብታ ምን አደረገች? ያዘች አካባቢውን። አሁን መያዙ አይደለም የሚገርማችሁ፣ በዛ ቦታ ላይ የሰፈራ ፕሮግራም እየተጀመረ ነው። ፕራክቲካሊ የሆነ የሰፈራ ፕሮግራም እየተጀመረ ነው በሶሪያ ምድር ውስጥ። ገብቷቸዋል እያልኩ ያሉት በሶሪያ ምድር ውስጥ ደካማ መንግስት ነው ያለው። አልሻራ ማለት ገና ያልበረታ መንግስት ነው ያለው። በሶሪያ መንግስት ወይም በሶሪያ ግዛት ውስጥ ምን እየተጀመረ ነው? የሰፈራ ፕሮግራም ለማስጀመር የሚንቀሳቀሱ ቡድኖች አሉ፣ ተቋማት አሉ። የእስራኤል መንግስትም ይህን ጉዳይ ያውቋል። ዝምታን መርጧል፣ ግን ነገሩን ለማስቆም ጥረት አላደረገም። ዛት ሚንስ ይደግፉታል ማለት ነው። ልክ እንደዚህ ሁሉ በሊባኖስም ያን አይነት ነገር ይፈልጋሉ ለማለት ያክል እና በዘለቄታው መውጣት አይፈልጉም። ስለዚህ የሂዝቦላ ቡድን ጋር በምንም አይነት መልኩ ተነጋግረው ጦርነቱን መቋጨት አይፈልጉም። የሂዝቦላ ቡድን ጋር ተነጋግረው ጦርነቱን ቢቋጩ በስምምነት ቢያጠናቅቁ፣ ለምሳሌ ትጥቅ መፍታት ካለበትም የራሱ ጉዳይ ይፍታ፣ የማይፈታም ከሆነ አይፍታ፣ አይመለከተኝም። ነገር ግን ሂዝቦላን የተመለከተ ጉዳይ እስከሆነ ድረስ ያ ውይይት ከማን ጋር ነው መደረግ ያለበት? ከራሱ ከሂዝቦላ ነው። ሂዝቦላ ትጥቅ ይፍታ ብላችሁ እንዴት ነው ከሊባኖስ መንግስት ጋር? የሊባኖስ መንግስት መጀመሪያ ከሂዝቦላ ያነሰ ወታደራዊ አቅም እንዳለው ይታወቃል አይደል? አንለስ ይሄ ጉዳይ ምን ካልሆነ በቀር ሌላ ሴራ በውስጡ ከሌለው በቀር ምን አይነት ሴራ እና ያ ሴራ ምንድነው ብዬ የማስበው መሰለ፣ አሁን እስራኤል በሊባኖስ ውስጥ እያከናወነች ባለው ጦርነት ላይ እነ ዶናልድ ትራምፕ ደስተኛ አይደሉም። ኧረ በጣም ብዙ በቃ ያበላሸሽ ነው። አንድ እንትን ለመግደል አንድ ህንፃ ሙሉ ሰው እየገደልሽ እንዴት ነው ምንቀጥለው? በጣም በቃ ከአቅም በላይ ሆኖብሻል። ይህን ጉዳይ እነ ሶሪያ የቤት ስራውን እንዲሰሩ እነ ሶሪያ እንዲዋጉ ልሰጥ እችላለሁ የሚል ጉዳይ እያነሱ ነው። ያው ሶሪያ አትገባም ፎር ሹር እና አልሻራ በዚህ ሰዓት ላይ አይደለም ሊባኖስ ውስጥ ገብተው ከሂዝቦላ ጋር ሊዋጉ ይቅርና የራሳቸውንም ግዛት ማስጠበቅ አቅቷቸዋል። ደካማ ናቸው። ስለዚህ በሊባኖስ ውስጥ የእርስ በርስ ጦርነት፣ ምን አይነት ጦርነት? የሂዝቦላ ቡድንና በቤይሩት ውስጥ የተቀመጠው አካል በእስራኤልና በአሜሪካ የተደገፈ ወታደራዊ አቅም ያገኛል። ከዛ ከሂዝቦላ ጋር ጦርነት ውስጥ ይገባል። በዛ ሂደት ውስጥ ሊባኖስ ትደቃለች። ወደ 1970ዎቹ የእርስ በርስ ጦርነት እንዳትመለስ ሰጋለሁ። ሱኒ ያለ ሺያ ያለ ክርስቲያኖች አሉ። የሊባኖስ ሂዝቦላ ሺያ ነው። የሱኒዎች አስተዳደር አለ ቤይሩት። ክርስቲያኖቹም ከፍ ያለ ሚና አላቸው። በጣም ከፍ ያለ ሚና አላቸው። እና እነዚህ ውጥረቶች የሆነ ቀመራቸው እየተሰራ ያለ ይመስላል ሊባኖስ ውስጥ። በሊባኖስ ውስጥ ግርግር ውስጥ እስካለች ድረስ፣ ሊባኖስ ውጥረት ውስጥ እስካለች ድረስ፣ ሊባኖስ እስከ ደቀቀች ድረስ በዛ ቦታ ላይ የትኛውም አካል መጥቶ በደቡባዊ ሊባኖስ እስራኤል የሰፈራ ፕሮግራም ብታከናውን ወይም ያን ቦታ ወደ ግዛቷ ብትጠቀልለው፣ አሁን በሶሪያ ውስጥ እያደረጉ እንዳለው፣ በጋዛ ውስጥ እያደረጉ እንዳለው፣ በዌስት ባንክ ውስጥ እያደረጉ እንዳለው በሊባኖስም ያን ነገር ቢያደርጉ ማንም ሃይባ አይኖራቸው። አንድ ያለው ሂዝቦላ ነበረ። እሱንም አንዴ ከራሱ እንትን ጋር እንዲዋጋ የሚያደርጉበትን አይነት ሁኔታ ቢፈጥሩ ብላችሁ አስቡ። እሱን አይነት ኮንስፓይሬሲ ምናልባት በሊባኖስ ውስጥ ልናይ እንችላለን ብዬ አስባለሁ። የሊባኖስ ጉዳይ አይደለም እንዲህ በቀላሉ የሚፈታ ሊሆን ይቅርና ተባብሶ የሚቀጥል መሆኑን እንግዲህ እንዲህ ካየን፣ ፕሮስፔክቱ እንዲህ ሊሰፋ እንደሚችል ከተገነዘብን፣ በስምምነቱ ሂደት ላይ በኤምኦዩ ላይ ደግሞ አንቀጽ 1 ላይ የተቀመጠው እስራኤል በሊባኖስ ያለ ጦርነትን ታቆማለች ነው። ከዛ ግዛቷን ለቃ ትወጣለች ነው። ግዛቷን ለቃ ትወጣለች ተብሎ መግባቢያ ሰነድ ስምምነቱ ላይ ሲፈረም ግዛት ለቃ ትወጣለች የሚለው ቃል በቃል ሳይሆን የሊባኖስን
ቴሪቶሪያል ኢንቴግሪቲ ማስከበር የሊባኖስን የግዛት አንድነት ማስከበር በሚለው ጉዳይ ላይ ስለሆነ ያ ነጥብ እስራኤልን የሚመለከት እንደሆነ ይታወቃል። እስራኤልን በተመለከተ ደግሞ አሜሪካ ምን አደረገች? ሂዝቦላ ጋር እስከመጨረሻ መቆየት ትችላለሽ የሚል አይነት ስምምነትን አደረገች። ይሄ መወሳሰብ ስምምነቱን ምን ያደርገዋል ማለት ነው? መሬት ላይ ጭራሽ ወርዶ እንዳንመለከት የሚያደርገው ነጥብ መሆኑን ያረጋግጥልናል። ሁለተኛው ነጥብ ከሊባኖስ ጋር ተያይዞ ያለው ነባራዊ ሁኔታ እንዴትም ቢሆን አሁን የምንመለከተው የሰላም ስምምነት ጉዳይ መሬት ላይ ሲወርድ አላቅም በዚህ የ60 ቀን ጊዜ ውስጥ ምን አይነት ነገሮች እንደሚቀየሩ ከባድ ከሚያደርጉት ነጥቦች መካከል የሚጠቀሰው ነው ብዬ አስባለሁኝ። ወደ ሌላኛው ነጥብ እሸጋግራለሁኝ። ከፍታ ቆይታ በኋላ ልመለስ። ሌላኛውና የመጨረሻው ነጥብ የኒክሊየር ጉዳይ። በኒክሊየር ጉዳይ ላይ አሁን ላይ ያሉበት አሜሪካና ኢራን እንዲሁም እስራኤል ያሉበት 3 ፖይንቶች አሉ። አሜሪካና ኢራን ምን ብለን ልንገልጸው እንችላለን? ኢራን ለሰላማዊ ዓላማ የኒክሊየር መርሃ ግብር ይኑራት በሚለው ጉዳይ ላይ የተስማሙ ይመስላሉ። እነ መስዑድ ፔዝኬሽያን መብታችን ነው እያሉ ተናግረዋል። እነ ዶናልድ ትራምፕም ደግሞ በስምምነቱ ላይ ኢራን የኒክሊየር ጦር መሳሪያ አይኖራትም በሚል ነው እንጂ የጻፉት ኢራን ለሰላማዊ ዓላማ የሚውል የኒክሊየር መርሃ ግብር አይኖራትም ብለው አይደለም የጻፉት። ይሄ በሌላ ቋንቋ ኢራን በተወሰነ ፐርሰንት 3.3 ከመቶ 3.5 3.7 4 ከመቶ አላቅም 20 ከመቶ እንዲህ ድረስ የኒክሊየር መርሃ ግብር ዩራኒየም ማበልጸግ ለሰላማዊ ዓላማ መብቷም ስለሆነ እስራኤል ኖሯት ኢራን ላይኖራት የሚችልበት ምንም ምክንያት የለም። በነገራችሁ ላይ ሁሉም ሀገር እኩል ልዩነቱ አንዳንዱ ቀድሞ ይዞታል፣ ሌላው ደግሞ ዘግይቶ ይዟል። ኒክሊየር ሳይንስ፣ ኒክሊየር ዕውቀት ነው። ኒክሊየር የሰው ልጅ ሁሌ ይላቸዋል የሰው ልጅ ዓለምን የመረዳት ዕውቀት ጥግ ነው። ሃይድሮጅን ፊውዥን ዓለምን የመረዳት ዕውቀት ጥግ ነው ማለት በፊዚክስ ማለት ነው። በሌላ ዘርፎች ደግሞ የራሱ ዘርፍ አለው። ይሄንን ጉዳይ በቃ ኢራን ዕውቀቱ እስካላት ድረስ ማንም ሊያስቆማት እንደማይችል የታወቀ ነው። እነ ዶናልድ ትራምፕ ከባራክ ኦባማ ዘመን የተሻለ ስምምነት ምን እናደርጋለን? እንፈርማለን። የቆሙበት ነጥብ እሱ ጋር በባራክ ኦባማ ዘመን የተፈረመ ስምምነት ምን አይነት ስምምነት ነው? ኢራን 3.6 ከመቶ አካባቢ ድረስ ዩራኒየም እንድታበለጽግ የሚፈቅድና 2015 ነበር የተፈረመው። ከዛ ለ15 ዓመታት እስከ 2030 ድረስ ማለት ነው ምንም ፕሮግራም እንዳይኖራት የሚያደርግ ነው። ዞሮ መጥተው ኢራን ከሆኑ ዓመታት በኋላ የኒክሊየር መርሃ ግብር ለሰላማዊ ዓላማ የሚውል የኒክሊየር መርሃ ግብር እንዲኖራት የሚፈቅዱ ከሆነ በየትኛው አግባብ ነው ከባራክ ኦባማ የተሻለ ስምምነት ፈረሙ የሚባለው? ገና ለገና ኢራን ኒክሊየር እንደማይኖራት ቃል ገብታለች ከሚለው ነገር ካልሆነ በቀር ወይም ኒክሊየር አይኖራትም የሚለው ካልሆነ በቀር በየትኛው መመዘኛ ነው? አሁን ከዛሬ 50 ዓመት በኋላ የሚሆነውን ነባራዊ ሁኔታ መቼስ አናቅም። ከዛሬ 100 ዓመት በኋላ የሚሆነውን ነባራዊ ሁኔታ መቼስ አናቅም። ስለዚህ ሄዶ ኢራን በተወሰነ ዓመታት ላይ የተገደበ ይሆንና ከዛ በኋላ ግን ዩራኒየም ማበልጸጓን ትቀጥላለች። እስራኤል ትልቁ ጭንቀቷ እዚህ ጋር ነው። ኢራን ምንም አይነት የዩራኒየም ማበልጸግ መርሃ ግብር አይኖራትም። የእስራኤል ፖይንት አሁን እነ ዶናልድ ትራምፕ በእርግጥ በተጨባጭ ከባራክ ኦባማ ዘመን ጊዜ የተሻለ የኒክሊየር ስምምነት የሚፈልጉ ከሆነ ከእስራኤል ጋር መስማማት ነው፣ ወይም እስራኤል የምትፈልገውን ነገር ምን ማድረግ ነው? ማስፈጸም። ያንን ነገር የሚያደርጉ ከሆነ ማለት አሁን እንዲህ ስላችሁ ከነሱ ሳይድ በኩል ከነ አሜሪካ በኩል የስምምነቱን አደጋ ውስጥ የሚያስገቡ ነጥቦች ስለሆኑ ነው። የዩራኒየም የኒክሊየሩ ጉዳይ በጣም ደጋግሜ ሰርቼበታለሁ። ወደፊትም ልንመለስበት እንችላለን። በዚህ በኒክሊየሩ ጉዳይ ላይ ከ2015 ስምምነት የተሻለ መፈረም የሚቻለው
ወዴት ከተመለሰ ነው? ወደ እስራኤል ፍላጎት ከተመለሰ ነው። ገብቷቸዋል። አሁን ላይ ባለው ነባራዊ ሁኔታ እስራኤልና አሜሪካ ኢራን ኒክሌር አይኖረሽም፣ ኒክሌር ማበልጸግ አትችም፣ ዩራኒየም ማበልጸግ አትችም። በቃ ይሄ ማይካድ ሀቅ ነው። ስለዚህ እነ ዶናልድ ትራምፕ ግን አሁን በቃ ወደዛ ስተክ ማድረግ የሚቀራቸው አይመስለኝም። ከኦባማ ዘመን የስልጣን ጊዜ ከተፈረመው ስምምነት የተሻለ እንፈርማለን እያሉ ነው። በሌላ በኩል እስራኤል ተቀይማቸዋለች። ስለዚህ እዚህ ጋር የሆነ ነገር መሳባቸው የሚቀር አይመስለኝም። በአሜሪካ በኩል አንደኛ ከኒክሌር ጉዳይ አንጻር፣ ሁለተኛ ከነ ሊባኖስ ጉዳይ አንጻር። በሊባኖስ ያለው ጉዳይ በእርግጥ ከእስራኤል ጋር ይገናኛል። እንዲህ እናደርገው። አንደኛ በአሜሪካ በኩል ከኒክሌር መርሃ ግብር አንጻር፣ ከእስራኤል በኩል የሊባኖስ ጉዳይ የሊባኖስ ተኩስ አቁምና የሄዝቦላ ጉዳይ አንጻር፣ ከኢራን በኩልስ የሆርሙዝ ሰርጥ ጉዳይ። ያቺ ክፍያ የምትባለዋ ነገር ምንም አትዋጥልኝም። እኔ ፐርሰናሊ ኢራን በዛ ቦታ ላይ ክፍያ ማስፈጸም አለባት ብዬ አላምንም በፍጹም። እቺ ነጥብ በኢራን ሳይድ ደግሞ ውጥረት ልታባብስ የምትችል ነገር ነች። ክፍያ እናስከፍላለን የምትለው ፖይንት ዩልሲ። በእነ አሜሪካ በኩል ምንድን ኒክሊየር፣ በእነ እስራኤል በኩልስ ሊባኖስ እና ሂዝቦላ። እነዚህ ሶስት መሰረታዊ ነጥቦችን በእነዚህ 60 ቀናት ውስጥ እንከታተላለን። ከነዚህ አንጻር ነው በቃ ውጤቱ ማለት ነው። ይህ ሰላማዊ ስምምነት መጣም ቀረም ፖይንቱ ይሄ ነው የሚሆነው። ተረዳችሁኝ አይደለ? በቃ እዚህ ጋር የሚያጠነጥን ይሆናል ማለት ነው። ለማንኛውም ነፃነት ላቀው ነበርኩኝ። የዛሬው ጥንቅር ይህን ይመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።